ሰላም እንዴት ናችሁ? ዩሊያን አልቫሬዝ በትልልቆቹ የአውሮፓ ክለቦች የሚፈለገውን ተጫዋች የተመለከተ የዝውውር መረጃ ወጥቷል። ይህንን ጉዳይ የምናነሳ ይሆናል። ይሄ ተጫዋች በትልልቅ የአውሮፓ ክለቦች አርሰናልን ጨምሮ በባርሴሎናም እንዲሁ የሚፈለግ እንደሆነ ይታወቃል። ፔዥም የተጫዋቹ ፈላጊ ነው። ስካይ ስፖርት አዲስ መረጃን አውጥቷል ከተጫዋቹ የዝውውር ሁኔታ ጋር። ይህንን ጉዳይ እናነሳለን። አዩብ ባውዲ በዝውውር መስኮቱ ላይ በክረምቱ ተጫዋቾች የዝውውር መስኮት ወደ ትላልቅ ክለቦች ሊያመራ የሚችልበት እድል እንዳለ ይታወቃል። ከዚህ ተጫዋች ጋር የተያያዘም መረጃ ወጥቷል። አንድ አዲስ የእንግሊዝ ክለብ ይህንን ተጫዋች እንደሚፈልግ እንደዚሁ ተሰምተዋል። እኚህንና ሌሎች የዝውውር ጉዳዮችን እያነሳን ቆይታ እናደርጋለን። የአልቫሬዝን ጉዳይ አስቀድመን እንጀምር። አልቫሬዝ በአትሌቲኮ ማድሪድ ቤት ስኬታማ ጊዜያትን እያሳለፈ እንደሆነ ይታወቃል። በእርግጥ ጊዜው በዋንጫ የታጀበ ጊዜም እንኳን ባይሆን ከዚህ ቀደም በማንቸስተር ሲቲ ቤት ስኬታማ ጊዜያትን ያሳለፈ አጥቂ ነው። ይበልጥ ወደ አትሌቲኮ ማድሪድ ከሄደ በኋላ ደግሞ ሌሎች ታላላቅ የአውሮፓ ቡድኖች ይህንን ተጫዋች ያደኑት ይገኛል እና አሁን የዚህ ተጫዋች ፈላጊ ሆነው ከቀረቡ ክለቦች መካከል አርሰናል ነው። እንደውም ከቀናት በፊት አርሰናል ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለውና ፑሽ እያደረገ ስለመሆኑ ኢንዲፔንደንት የተባለው የዜና ምንጭ ያወጣው መረጃ ያመለክታል። ተጫዋቹ ወደዛም ሊሄድ ይችላል የሚሉ መረጃዎች ተያይዘው ሲወጡ እንደነበር እንደዚሁ የሚታወስ ነው። አርሰናል በተለይ የአጥቂ መስመር ላይ ያለበትን ክፍተት ለመሙላት ይህንን ተጫዋች በጣም በጥብቅ እንደሚፈልገው እንዲሁ መገለጹ የሚዘነጋ አይደለም። ቪክተር ዩኬሬሽም በቦታው ላይ እምብዛም የተሳካለት ባለመሆኑ እንግዲህ አርሰናል ተጫዋቹን ለማግኘት ትልቅ ተስፋ ጥሏል። ምንም እንኳን አልቫሬዝ የሰጠው ምላሽ ሌላ ቢሆንም እንግዲህ ከኢንዲፔንደንቱ ዘገባ በኋላ የተለያዩ መረጃዎች ወጥተዋል። አርሰናል ግን ሌሎች አጥቂዎችን ከማየት ባሻገር የዚህ ተጫዋች ላይ አይኑን መጣሉ ይታወቃል እና ዛሬ ይህንን የተመለከተ አንድ መረጃ ወጥቷል። በተለይ የአልቫሬዝ እና የቤተሰቡ ፍላጎት ምንድን ነው የሚለውን በተመለከተ አልቫሬዝ እና ቤተሰቡ በስፔን መኖር መቀጠል ይፈልጋሉ። ዛሬ ስካይ ስፖርት ባወጣው መረጃ መሰረት እንግዲህ አልቫሬዝ እና ቤተሰቡ በስፔን የመቆየት ህልም ነው ያላቸው። በተለይ ወደ እንግሊዝ እና ወደ ሌሎች ክለቦች የመሄድ ፍላጎት የላቸውም ተብሏል። በተለይ ለባርሴሎና መጫወት የአልቫሬዝ ትልቅ ህልም ነው ተብሏል። ይሄም በአርሰናል ፍላጎት ላይ ይበልጥ ውሃ የቸለሰ ሆኗል። ተጫዋቹ በዚህ የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ ወይም ወደ ፈረንሳይ ሊገ የመዛወር ፍላጎት የለውም። በፈረንሳይ የፓሪስ ሳን ዣርማ የዚህ ተጫዋች ትልቅ ፈላጊ እንደሆነ ይታወቃል። ተጫዋቹን ለማዘዋወርም እንደዚሁ እንቅስቃሴ እንደጀመረ የሚታወቅ ነው። ሌላኛው እንግዲህ የአትሌቲኮ ማድሪድ ድብቅ ፍላጎት ነው እና የክለቡ አቋም ለባርሴሎና መሸጥ አይፈልግም። ይህንን ተጫዋች አትሌቲኮች አልቫሬዝን በቀጥታ ለሀገር ውስጥ ተቀናቃኛቸው ባርሴሎና አሳልፈው የመስጠት ፍላጎት የላቸውም፣ የሚጠበቅም አይደለም። እንግዲህ ለሌሎች ክለቦች ተጫዋቹ የግድ ለቃለው የሚል እንኳን ከሆነ አትሌቲኮ ማድሪዶች በውስጥ መስመር እሱን ከባርሴሎና ይልቅ ለሌሎች ክለቦች ለአርሰናል ወይም ለፓሪስ ሳን ዠርማ መሸጥ ይመርጣሉ። ይሄም ደግሞ ለአርሰናል ትልቅ እድል እንደሆነ እንደዚሁ ሲነገር ነበር። ነገር ግን ተጫዋቹ ወደ ውጭ ከስፔን ውጭ የመሄድ ፍላጎት የለውም ተብሏል። ይሄም የአርሰናልን የዝውውር እንቅስቃሴ ሊያደናቅፈው ይችላል እየተባለ ይገኛል። ስካይ ስፖርት ባወጣው መረጃ መሰረት እንግዲህ ሁለቱ ባርሴሎናና አትሌቲኮ ማድሪድ ከዚህ በፊት የገቡበት ሰጥ አገባ የሚታወስ ነው። በተለይ በዚህ ተጫዋች ዝውውር ላይ ማለት ነው። ባርሴሎና ተጫዋቹን በጥብቅ የሚፈልገው እንደሆነ ይታወቃል። ለዚህም ተጫዋች ዋን ላፖርታ ትልቅ ገንዘብ መድበው ሲንቀሳቀሱ እንደነበርም ለዚሁ የሚዘነጋ አይደለም። ከዚህ ቀደም በማህበራዊ ትስስር ገጾች ሁላ የአትሌቲኮ ማድሪድ የማህበራዊ ትስስር ገጽ ባርሴሎና ተጫዋቾችን ለማስፈረም እየሄደ ያለበት ርቀት በተለይ ዩሊያን አልቫሬዝን በጣም ያልተገባ ነው፣ ሩመሮችን ጭምጭምታዎችን እየተከተለ ያልተገባ የዝውውር አካሄድ እየተከተለ ነው የሚል ነቀፋን እንደዚሁ ሰንዝሮ እንደነበር ይታወቃል እና ባርሴሎና በአሁኑ ሰዓት ከ100 ሚሊዮን ፓውንድ በላይ የዝውውር ሂሳብ አቅርቧል በይፋ እና ከዓለም ዋንጫው በኋላ ደግሞ ይህንን ሂሳብ ወደ 110 ሚሊዮን ፓውንድ ወይም ደግሞ ወደ 130 ሚሊዮን ዩሮ ተጨማሪ ቦነሶች ያሉት ማለት ነው ለማቅረብ ይፈልጋል ተብሏል። የባርሴሎና ፕሬዚዳንት ዋን ላፖርታ አቅርቦታቸው እንግዲህ ጠረጴዛ ላይ እንዳለ ገልጿል። የገንዘብ አቅርቦታቸው አትሌቲኮች አልቫሬዝን አንሸጥም ያሉም ቢሆን እንግዲህ
ተተኪውን ለማፈላለግ ይገደዳሉ የተባለ ይገኛል። በተለይ ምትክ ተጫዋች የሚያገኙ ከሆነ ይህንን ተጫዋች ሊለቁት ይችላል እየተባለ ይገኛል። ግን ለየትኛው ክለብ ይሸጡታል የሚለው ነው ወሳኝ የሆነው። የማህበራዊ ሚዲያ ጦርነት ገብተው እንደነበር እናውቃለን ሁለቱ ቡድኖች። ሚጌል ጊልማሪን የአትሌቲኮ ዋና ስራ አስፈጻሚ እንግዲህ ባርሳዎች አክብሮት ነስተውናል ሲሉ ከዚህ በፊት ተናግረው እንደነበር የሚዘነጋ አይደለም እና አሁን ያለው ሁኔታ ቀጣይ ምን ሊሆን ይችላል የሚለው በጉጉት የሚጠበቅ ነው። አልቫሬዝ እና ቤተሰቡ ሀሳባቸውን ቀይረው ወደ እንግሊዝ ወይም ደግሞ አርሰናል ወይም ደግሞ ወደ ፓሪስ ሳን ጀርማ ለመሄድ መስማማት አለባቸው። እንግዲህ ተጫዋቹ ከስፔን እንዲወጣ ወይም ደግሞ አትሌቲኮ ማድሪድ እልህኝነቱን ትቶ አልቫሬዝን ለባርሴሎና ለመሸጥ መፍቀድ አለበት። ሊሆን የሚችለው ነገር ይሄ ነው እየተባለ ይገኛል በዚህ ተጫዋች የዝውውር ጉዳይ ላይ። ሌላኛው መረጃ እንግዲህ አንድ በዓለም ዋንጫው ላይ ከተመለከትናቸው አስደናቂ ተጫዋቾች መካከል የሊሉ ተጫዋች አዩብ ቡአዲ ነው እና ይሄን ተጫዋች ለማስፈረም እንግዲህ ማንቸስተር ሲቲ አዲስ ፈላጊ ክለብ ሆኖ መቅረቡ ተነግሯል። የ18 ዓመት ድንቅ አማካይ ነው ይሄ ተጫዋች ቡአዲ። እንግዲህ ይህ ወጣት ተጫዋች በቅርቡ የሞሮኮ ሂደት በተጠናቀቀው የዓለም ዋንጫ ላይ ከሞሮኮ ብሔራዊ ቡድን ጋር እጅግ አስደናቂ ብቃት አሳይቷል። የከተማ ተቀናቃኝ ማንቸስተር ዩናይትድ እንግዲህ ከተባለው ተጫዋች ጀርባ በአመቱ መጀመሪያ ጀምሮ እንደነበር ይታወቃል። ስካይ ስፖርት ይህንን ዘግቦ እንደነበር እንደዚሁ የሚዘነጋ አይደለም። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደነበር የሚዘነጋ አይደለም። ይህንን በተደጋጋሚ አሳይቷል እና ማንቸስተር ሲቲ በአዲሱ አሰልጣኝ ኢንዞ ማሬስካ ስር በዚህ ክረምት በርካታ ተጫዋቾችን የመሸጥና የመግዛት ሰፊ እቅድ አለው ተብሏል እና አንዱ ተጫዋች ይሄ ነው ተብሏል። ኤሊየት አንደርሰንን ማስፈረማቸው ይታወቃል። በከፍተኛ ሂሳብ 116 ሚሊዮን ፓውንድ ነው ያወጡበት። በክረምቱ ሊለቁ የሚችሉ ተጫዋቾች አሉ ከማንቸስተር ሲቲ። ቲጃኒ ራይንደርስ ሊለቁ ከሚችሉ ተጫዋቾች መካከል ነው ተብሏል። በማሬስካ ስር እንግዲህ በማንቸስተር ሲቲ የመሃል ሜዳ ላይ ያሉ ተጫዋቾች በሌሎች ክለቦች እየተፈለጉ በመሆኑ ስብስቡ እንግዲህ ሊናጋ ይችላል ተብሏል። ሌላኛው ማቴዎ ኮቫሲች ነው። ይህም ተጫዋች እንግዲህ ከሪያል ማድሪድ ከመጣ በኋላ በቼልሲ ሲጫወትም ተመልክተነዋል። ሊለቅ ይችላል በክረምቱ ተብሏል። ኒኮ ጎንዛሌዝ ሌላኛው ሊለቁ ከሚችሉ ተጫዋቾች መካከል እንደሆነ ተነግሯል። የሮድሪም ጉዳይ አጠራጣሪ ነው። ሪያል ማድሪድ የመሀል ክፍሉን ለማጠናከር አዲስ ተጫዋች እያሰሰ እንደሆነ ይታወቃል። የሮድሪ ስም በዝርዝራቸው ውስጥ ቀዳሚ ይሆናል እና ሲቲ አቋሙ ምንድነው? ሮድሪን የመሸጥ ምንም አይነት ፍላጎት የለውም። ይሁን እንጂ የሚሸጠውም ከሆነ አዩብ ቡአዲን የማስፈረም ፍላጎት እንዳለው እና በሱ የመተካት ትልም እንዳለው ተነግሯል። ማንቸስተር ሲቲ በአዲሱ አሰልጣኝ ኢንዞ ማሬስካ ስር እንግዲህ የመሀል ክፍሉን መልሶ ለመገንባት ትልቅ እንቅስቃሴ ያደርጋል ተብሎ ይጠበቃል። አንደኛው የሚለቁ ተጫዋቾችንም ሊተካ የሚችለው በወጣት ተጫዋቾች ስለመሆኑ እንዲሁ ስካይ ስፖርት ያወጣው መረጃ አመልክቷል። የኮከብ ስፖርት ቤተሰቦች ለዛሬ ያዝናቸው ስፖርታዊ ጉዳዮች ይህንን ይመስላሉ። በሌሎች ጉዳዮች እንገናኛለን። መልካም ጊዜ